ውሃ እኮ ምንም ሞኝ ብትሆን የራሷ ድንበር አላት። ሰው የሚነግራትን ትሰማለች። እሷ እኮ ትልቅ ሰው ነች። እና እኔ ነኝ ትንሽ? አዎ ኤቢ፣ ገብተሽ ጽሑፉን አነበብሽው አይደል? ቆይ አንቺ ሁሌም ለምን ወደ ሌሎች ጉዳዮች ትሄጃለሽ? ለምን ራስሽ ላይ አትሰሪ? ይኸውልሽ ኤቢ፣ ምን ይባላል መሰለሽ፣ ደካሞች ስለ ሌሎች ሰዎች ያወራሉ፣ ጠንካሮች ደግሞ ስለ ራሳቸው ያስባሉ፣ ይሰራሉ ይባላል። ስለዚህ ሰላም ምንም የነገረችኝ ነገር የለም። አትድከሚሽ። ለምንድን ነው በእኔ ያየሁትን ነገር የምትክደኝ? እደርስበታለሁ። እሺ እማዬ ትሞት ናታል ታስረፋኝ ይሆናለች። እኔ የምፈልገው ነገር አገኛለሁ፣ አሳያለሁ ደግሞ። እሺ ችግር የለውም ኤቢ፣ የፈለጉትን ነገር ማግኘት እኮ ነውር የለውም። ግን አንቺም የፈለግሽውን ነገር ያ ሰው ከያዘው እናም ደግሞ ያ ሰው የያዘውን ነገር ላለመልቀቅ ምንም ነገር እንደሚያደርግ ማወቅ አለብሽ። እሺ ብሽቅ ጋሽ ፈልጌ ነበር። ምነው በሰላም? አዎ በሰላም። መቼ? አሁን ነው ወይስ? አይ በኋላ ይሻላል። በኋላ። መልካም። አሁን ወደ ስራ ላይ ነው፣ በኋላ እናወራለን። ስለዛ ጉዳይ ነው ወይስ? ኧረ አይ በጭራሽ በዛ እንኳን አይደለም። ደግሞ እንደዚህ ሆነሽ ስራ እንዳትሰሪ ብለንሽ አልነበረም እንዴ? ይኸውልሽ እኛ ሰራተኛ እየፈለግን እንደዚህ ሆነሽ እንዳትሰሪ። ባይሆን ልጆቹን እዘዣቸው። እሺ ጋሼ። ጋሼ መቼም አንዴ ከጭንቅና ከመከራ አትውጣ ተብለሃል። አውቃለሁ ይሄ ለአንተ አይገባም፣ ግን ምንም ማድረግ አልችልም። በሆድ ያለውም ልጅ አንተ ነው። ይህንን ደግሞ ማወቅ አለብን። ሰላም ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው ብሎን አብረን እናያለን ማለት ነው። ሰላምዬ እንግዲህ ለደረጀ የልጁ አባት ማን እንደሆነ ለማናገር ወሰነች። አቤት ደረጀ ምን ይሁን ልጁ ያንተ ነው ብትለው እርግጠኛ ነኝ ራሱን እንደምስት እርግጠኛ ነኝ። ምክንያቱም በዳጣ ራሱ በጣም ተጨንቆ ነበር። አብይ እንግዲህ የተደበቀው ሰላም ለናታ የሰጠችው ምስጢር ወይም ደግሞ ደብዳቤው ምን እንደሆነ ለማወቅ እጅግ በጣም ጓጉታ ናታን ለሷ ወጥመድ አዘጋጅቷት ነበር ማለት ነው። እንግዲህ ምን እንደሆነ ለማወቅ በጣም ጓጉታ ነበር። ከፍታ ስታነበው ለአብይ የተጻፈ ለሰው ምስጢር ከማወቅ ይልቅ ወደ ራስሽን ተመልሰሽ ራስሽን ብታጠኚ ይሻልሻል። የሰውን ገበና ለማወቅ ይህናል ለምን እንዳጓጓሽ ባላቅም እያለ የማውን ደብዳቤ ጽፎ አስቀምጠለት። እሷ ሰላም ያጻፈችውን ደብዳቤ ያገኙ ብሎ በጣም ደንግጦ ነበረ። ከዛ በመጨረሻ እጅግ በጣም ትናድዳለች። እንግዲህ እነ ውሃና ምጥን ወይም ደግሞ ደረጀ እንግዲህ እነ ከድር ጋር ፍጡር ላይ እያሉ ነው። ከድር እንግዲህ ጸሎት ላይ ነው ያለ ማለት ነው። እንግዲህ ከነሱ ጋር ለመፍጠር ሁሉም ሰው ደስተኛ ሆነው ውሃና ምጥን እያለ እንግዲህ ያደረጋቸው ነገርና እነገራለሁ። ቆይ ምንድነው ያደረጉት እስቲ ንገረኝ እያለ ነበር። አብይ ግን በጣም ተናደደች። ናታን ተጫወትክብኝ፣ እሰራልሃለሁ ተጫወትክብኝ ማለት ነው እያለች በጣም ተናዳ ስትበሳጭ ነበር ማለት ነው። ነገር ግን እንዴት እኔ ትዋሽኛለህ? እንዴት እኔ ትደብቀኛለህ? እያለች በጣም ትበሳጭና ምንቅርቅር አድርጋ ከክፍሉ ትወጣለች ማለት ነው። ለአጋጣሚ ምጥን ተምር ይዛ መጣ። ለናታን 2 ተምር ትሰጥና ለዳጣም ደግሞ ወስዳታለሁ። አባዬ ከድር እኮ ለአባዬ ዳጣ ውሃ እባክሽ ወሬ ጥሩ አይደለም አታውሪ እያላት ነበር። እሺ በቃ ውሃ ጋር ሄድና ዳጣ ጋር ልጅና ለዳጣ ምንሰጣታለሁ እያለች ዳጣ ትምር ሲልሽ መጣ ስትላት በጣም ደስ ብላት አመሰግናለሁ ብላ ተቀበለቻት ማለት ነው። ነገር ግን ዳጣም ከፍቷትና ስታስብ ነበር። ግን ውሃ ስትመጣለች በጣም ደስ ብሏት ትምሯን ትቀበላለች ማለት ነው። ማርታ ደረጀ የሰማው ነገር እነ ከድር ጋር ከድር ያለኝ ነገር እነ ከድር ምንድነው ያለኝ ብለው እንግዲህ ከሰላም ከማን አረገዘች ተብሎ በሚወራው ወሬ ውጭ ላይ እሱን እንደሰማና እናም
ከስንቱ ጋር በዚህ ምክንያት እንደተጣለው እያለ እየነገረው ነበር። እና ቆይ ምን ለማድረግ እየሞከርሽ ነው አብይ? ለምንድነው ክፍሌን ገብተሽ እንደዚህ የምነቃቀርሽ? ብሎ ናታን አብዬ ላይ እየጮኸ ነበር። እኔን ለምትል ወይን ውሃ ትሆናለች ብላ ትዋሻለች። ተይ እባክሽ ውሃ ምንም ጅል ብትሆንም መስመሯን ታውቃለች። በጭራሽ ትልቅ ሰው ነች፣ እንደዛ አታረግም ብሎ ያደርጋል። እና ትንሽ እኔ ነኝ? አዎ አንቺ ነሽ ትንሽ። ቆይ ችግርሽ ምንድን ነው? የሰው ምስጢር ሰላም ምንም የነገረችን ነገር እንደሌለው እኮ ደጋግሜ እነግርሻለሁ፣ ግን አንቺ ምንም ልትሰሚ ፈቃደኛ አይደለሽም። ቆይ አንቺ አብደሻን እንዴ? አመሻን? አብደሻን እንዴ? ቆይ ጤነኛ አይደለሽም? እያለ እየጮኸበት እየተቆጣ ነበር። ሰላምዬ ደረጀን ልታናግረው እንደምትፈልገው ነገረችው። ካሺ አንድ ላናግርህ እፈልጋለሁ ስትል ሰላምዬ ምን ነው የምተፈጠረ ብሎ አይ አሁን ነው ወይስ አይ በኋላ ላውራት ጋሺ እያለች ትነግረዋለች። እና ምን ተፈጥሮ ነው የሆንሽ ነገር አለ? አይ ደህና ነኝ ስለዳጣ አይ በጭራሽ ስለዳጣ አይደለም ጋሺ እያለችው ነበር። እሺ በቃ ስራ ሂጅ ሲመለስ በኋላ እናወራለን እያላት ነበር። እንግዲህ ለደረጀ ሁሉ ነገር ለመናገር ቆርጣ ተነስታለች። ሰላምዬ ማለት ነው። ከቤቱም ለመውጣት ልትገደድ ነው ማለት ነው። እንግዲህ ደረጀ እሺ በቃ ማታ እናወራለን ብሎ ይሄዳል ማለት ነው። ሰላምዬ እያሰበች እንግዲህ ስቃይ እንድትሰቃይ የፈረደ ፈጣሪ አባዬ ጋሼ ምንም ማድረግ አልችልም። አሁንም ቢሆን ያረገዝኩት ከአንተ ነው ብላ ስትነግር ለዳጣ ራሱ እንዴት ብዬ ነው ለማርቲ የማሳውቃት እያለ በጣም እየተጨነቀ ነበር። ነገር ግን የተፈጠረው ነገር ይሄ ድጋሜ ከሱ እንዳረገዘችው ስትነግረው ደረጀ ምን አድርቦ እንደምሰበር እንዴት ራሱን እንደሚቆጣጠር ለማመን ራሱ በጣም ይከብዳል። የሰላም ልጅ ማን እንደሆነ ለማወቅ ሁሉም ሰው በጣም ጓጉቶ ነበር፣ ደረጀ ጭምር። ደረጀ እንግዲህ እንደዛ ነገር ሲፈጠር በጣም ሰክሮ እንደነበረውና ምንም እንደማያስታውስ ነበር እሱ። ነገር ግን ውሃ ምንም ብትሆኝ እህቴ ነሽ፣ ሁሉ ጊዜ እማዬና አባዬ እኛ ጋር አይሆንም። ስለዚህ እባክሽን አንድ ነገር ንገርሽ እና ዝም ብለሽ የዋህና ጅል አትሁኝ። ሁሉም ሰው ጅል እያደረገሽ ነው የሚቆጥረው። ስለዚህ ብልጥ ለመሆን ሞክሪ እያለቻት ነበር። እሺ በቃ ብልጥ እማዬና አባዬ የት ሄዳሉ ስትል አይ የትም አይሄዱም፣ ግን ምንም ብትሆኝ እህቴ ነሽ እያለቻት ነበር። እና እባክሽን ተረጋጊ እያለቻት እሺ በቃ እንትን እላለሁ አይደል ሳምሽ እያለቻት ሳይደባደቡ ለመጀመሪያ ጊዜ ተሳሰቡ። ሳምቻት ሁሌ እንደተጣሉና ስለምንድን ነው የምታስበው ስትላት ስለ ናታን እያሰብኩ ነው አላለችም። እናም ናታን ግን ለእሷ ምንም ቦታ ያላትም፣ እሷ ግን ስለ ናታን የምታስበው ማለት ነው። ከዛ ውጭ ላይ ወጣና ምጥልና ውሃ እንዳጋጣሚ አርጁን ያገኙና አርጁ ደግሞ አብይን እንደናፈቀችውም እየነገራቸው ነበር። እናም በጣም ነው አብይ እኮ አዎ ቤት ነው ያለችው፣ ምን እያደረገች ነው ስለው አብይ እኮ ስላንተ እያሰበች ነው እያለች ስለ ታዲያ ስለማን ነው የምታስበው? ደግሞ ምን እያሰብሽ ነው ብዬ ስጠይቃት ስለምን ነው የማስበው አለች። ስለ ናታን እች ልጅ በቃ ልገለኝ ነው፣ በቃ ራሴ ሲታርጌ ልግደል። ቆይ እኔ እንዴት ነው ስህን የማታስ ገመድ አምጡልኝ ሲታርጌ ራሴ ላጥፋ እያለ ገመድ እኮ እኛ ቤት አላለን ገመደኛ ቤት ስትል ቆይ ለምን ራሴ እንዳጠፋ ነው ገመድ የምታመጡልኝ? ጭራሹ አይ ሞንጭ ብገ ለምን እንደዛ አደረገው? በሳት ራሴ ለምን አላነደውም አላለኝ ጭራሽ ራሴ ነዳነ እባክህ እንደዛ አትሆን እንጂ እያለች ነበረ ራሴን አጠፋለሁ ብሎ ወሰነ ማለት ነው። ገመድ ላምጣልህ ስትል ውሃ እንዴት ላሳቀችኝ ይወር ናታና ደረጀ እንግዲህ እያወሩ ነበረ። ደረጀ እንግዲህ ስለ ቤተሰቦች በጣም እንደምንጨነቅና እየተፈጠረ ያለው ነገር እጅግ በጣም ከባድ እንደሆነም ጭምር ህይወቴ ልጆቼና ቤተሰቦች ትዳሬ ህይወቴ ነች እያለ እየነገረ ነበር። እና ልጆቼ ለእኔ ህይወቴ ነች፣ ማርቲም ህይወቴ ነች፣ እሷን አጥቼ በጭራሽ መኖር አልችልም ናታን እያለ ሳወራው ነበር። እንግዲህ ዳጣ ልጅ እንደሆነችው ባይነግረው ወይ ጉድ! ዳጣ ብቻ ሳያንስ ሰላም ድጋሚ ያረገዘችው ከሱ መሆኑን በጭራሽ መቀበል አልቻለም ደረጀ ማለት ነው። እንግዲህ አባቱ እሱ እንደሆነ እንግዲህ ሰላምዬ ለማናገር ትወስናለች ማለት ነው። ናታና ደረጀ እንግዲህ ስለ ቤቱ ስለ ህይወቱ እያወራ ነበር። ዳጣና ማርታ ደግሞ አንድ ላይ እየተጫወቱ ነበር እና
ዳጣዬ እያለች ስታወራው እና እንደውም እስቲ አባትሽ ጋር ደውይና አውሪ እንዴት ነው እችን የምትወስደች አባቷ ደውለው ምን ላይ እንዳለችው ማወቅ የማይፈልገው ደውይ ስትል አይ እማዬ መደወል አልፈልግም እባክሽ ደውይ አባትሽ ጋር ስትለው ስትደውለው አባዬ እኮ አባቴ እኔን አይወደኝም ላወራ አይፈልግም እያለች ነበር እና ወሬ ለመቀየር ስትሞክር ነበር ዳጣ። እሺ ቁጥሩን አምጪና እኔ ልደውል ስትለው አይ ሌላ ጊዜ አስታውቅሻለሁ አባቴ እኮ እኔን አይወደኝም ሌላ ጊዜ አስታውቅሻለሁ ለአሁኑ ግን ይቅር እያለችው ነበር። ይሻልሻል? አዎ ለምን አልገባኝም ችግሩ ምንድን ነው ስትለው አይ እያለች በቃ ቁጥሩን ለመስጠት ምክንያት ትፈጥራለች። እኔ ምንሽ እማዬ ደረጀን በጣም ትወጂዋለሽ አይደለ እያለችው ስትነግረው ነበር። ይሄ ደግሞ ምን አይነት ጥያቄ ነው ጌታ መጣሽ ይህን ጥያቄ እያለቻት ነበር። አይ ዝም ብዬ ነው እያለች ወሬውን ለማስቀየስ ወይም ደግሞ ለመቀየር እየሞከረችው ነበር። እና ደሬ በጣም እንደምትወደው ትነግረዋለች። ይልቁንስ አሁን ትነሽና ቆንጆ ሻይ አፍይልኝ እስቲ ስትላት ነበር። አፈላለሁ በደንብ አፈላለሁ እማዬ እያለችው እና ወሬው ለማስቀየስ ስትጥር ነበር ማለት ነው። ማታ እንግዲህ በተደጋጋሚ የዳጣን አባትም ስትጠይቀው ደረጀ መሆኑን አታውቅምና ስሳይ የተባለ ታሪክ እንደተፈጠረ አልገባትም እሷ ማለት ነው። ነገር ግን በነገራ ውስጥ ተጠራጥሯት ነበር። ምንድነው የተፈጠረ ስትላት ምንም አልሆንኩም እያለችው ነበር። እና እንደአጋጣሚ ናታን ደግሞ ዳጣ ጋር ሄዶ ከዳጣ ጋር እያወራ ነበር። እንዴት ነሽ እያለ ናታን በጣም ጨንቆኛል፣ ምን እየተፈጠረ እንደሆነ በጣም መሆን ከብዶኛል። እኔ በቃ አላቅም ማለታም እነሱ አባቷ እየጠየቀችው እንደሆነ እና የሆነ ነገር እንደተጠራጠረችው እርግጠኛ ነኝ እያለ ሲነግረው ነበር። ታዲያ ምን አለችው? ነገሮቹን ይሄ ቤት በእኔ የተነሳ ድብልቁ እንዳይወጣ ፈራለሁ። ይሄ እሱ ብቻ ሳይሆን የሆነ ነገር እንዳይፈጠር ፈራለሁ በእኔ የተነሳ፣ ስለዚህ ወደ መጣሁበት ብመለስ ይሻለኛል ስትለው ናታን እባክሽ እንደዛ አትበይ እባክሽ እያለ ነበር። አብይን ብቻ ተጠንቀቃት፣ እሷ እጅግ በጣም አደገኛ ነው። እሱ ብቻ ነው የገረመ የኔና የደረጀን ናሙና ወስደው ዲኤንኤ ራሱ አስመርምራ ነበር። ነገር ግን የሰላም መበጠራን ገና ሰላም እንደተቀበል የሰላም መበጠራ ወስዳ በሰላም ጋር ሰላምና ደረጃ እንድታርጋ አስመርምራ ነበር። አብይ የማታረገው ነገር የላትም። አንቺን አሁንም ቢሆን አደጋ ላይ ነው ያለሽው፣ ስለዚህ ለመጠንቀቅ ሞክሪ እያላት ነበረ። እና እስከ መቼ ተጠንቀቂ? እኔ እንዳይት ሳይ እሷ እንደ ጠላታ ነው እኮ የምታየኝ እያለችው ነበር። ሰላም ምን ተፈጥሮ ነው ብሎ ደረጀ ስጠይቀው አይ ጋሼ ላናግር ፈልጌ ነበር። ስለ ዳጣ ነው። አይ ስለ ዳጣ አይደለም። ታዲያ ምንድን ነው አሞሻል እንዴ ስላት አይ አላመመኝም ብላ ትነግረዋለች። ታዲያ ምን ተፈጥሮ ነው አባይ ጋሼ እባክህ እዚህ ጋር ስትለው እያለችው ነበር። ከዛ ደረጀም ቁጭ ልና እሺ ንገሪኝ ምንድን ነው የተፈጠረ ብሎ ስጠይቃት እንግዲህ ሰላም ስለ ልጄ ብዙ ጊዜ ለማወቅ በጣም ፈልጋችሁ ነበር እና ስለ ልጄ አባት አሁን ልነግርህ እፈልጋለሁ ስትለው ነበር። እና ምንድን ነው ብሎ ስጠይቃት እንግዲህ ዳጣም በጣም ጠይቃትና በጣም ፈርታ እንደሆነ ከዚህ መሄድ አለብኝ ብላ ትወስናለች። አይ ናታን በጭራሽ ሊሆን አይችልም፣ ወደየትም እንድትሄጂ አልፈልግም፣ ሌላ መፍትሄ ማሰብ አለብን እባክሽ ይላታል። እሷ ግን እኔ አብይን እንዳይት ባያት እሷ እንደ ጠላቷ ነው የምታየው፣ ስለዚህ ስለ እኔ ለማወቅ ሁሉ ነገር ታደርጋለች። ስለዚህ አንድ ነገር ማድረግ አለብን ናታን፣ ይሄ ቤት ሲበጠበጥና ትዳራቸው አደጋ ላይ ሲወድቅ ማየት አልፈልግም፣ እኔ ይሄን መጥፎ ሰው እኮ አይደለሁም እያለችው ነበር። እና ሌላ መፍትሄ እንፈልጋለን እንጂ በጭራሽ አንቺ ከዚህ ቤት መውጣት የለብሽም እያለት ነበር። ግን ናታን አስቧል። አንድ ነገር ደረጀ ብትንካል በጣም ይጨንቀኛል፣ እጅግ ፈራለሁ፣ መጥፎ ነገር እንዳይፈጠር እሰጋለሁ እያለችው ነበር። ምንም ነገር አይፈጠርም ዳጣ እባክሽን ለመረጋጋት ሞክሪ እያለችው እያላት ነበር። ነገር ግን ፈርቻለሁ እያለችው ነበር። እንግዲህ ደረጀ ምንድነው የተፈጠረው ሰላም ምንድነው ብሎ ሲጠይቃት አይ ምንም አልሆንኩም እያለችው ነበር። እና የልጅ አባት ማን እንደሆነ ልነግርህ ፈልጌ ነው ስትላት እሺ የልጅ አባት ማን ነው ብሎ ይጠይቃታል። የልጁ አባት ደረጀ ራሱ አንተ ነው ይሄን አንተ ራስህ ነህ ስትለው ይሄ ደግሞ ምን ማለት ነው ሰላም ብሎ በጣም ይጨዋል። አሁን ጋሼ አንድ ቀን ሰክረህ መጣ ብቻ ማርታ መስየክ ስለነበረው
እንደዛ ነገር ተፈጠረ ብላ ስትነግረው ደረጀ በጭራሽ ይህንን ማመን አልችልም ብሎ እጅግ በጣም ይደነግጣል። እንግዲህ ተፈጠረ ይሄ ነው፣ ከዚህ ቤት ወጥቼ ሌላ ቦታ ወልዳለሁ እያለች ስትነግረው ነበር። እና እንዲህ ታሪኩ ራሱን ደገመው ማለት ነው። በድጋሚ የዳጣ ጻንሱ ድጋሚ ያው ልጄ መቼም እንደማላገኝ አስቤ ነበር እና ከአንተ ልጅ